ውበት በእድል የሚገኝ ይመስላችኋል? በፍጹም! ሁልጊዜ ውብና ማራኪ ሆነው የሚታዩ ሴቶች ማንም የማይናገረው የተደበቀ ሚስጥር አላቸው። እንኳን ወደ ቻናላችን በሰላም መጣችሁ! ዛሬ እጅግ ማራኪና ተፈጥሯዊ የሆኑ የግሎ አፕ ሚስጥሮችን ይዘንላችሁ መጥተናል። ውበት ከውስጥ ወደ ውጪ እንዴት መገንባት እንደሚቻልና ሁልጊዜ በሄዳችሁበት ቦታ ሁሉ የሰዎችን ቀልብ ለመሳብ የሚረዱ 5 ወርቃማ ሚስጥሮችን እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛና ዋነኛው ሚስጥር የውስጥ ውበት ኃይል ነው። ውድና ጥራት ያላቸውን ክሬሞች ከመጠቀማችን በፊት የቆዳችንን ጤንነት ከውስጥ መጀመር አለብን። ቆንጆ ሴቶች በቀን ቢያንስ ከ2 እስከ 3 ሊትር ውሃ ይጠጣሉ። ውሃ የቆዳችንን ሴሎች ህያው በማድረግ አንጸባራቂ ገጽታ እንዲኖረን ያደርጋል። ጠዋት እንደተነሳችሁ ለብ ባለ ውሃ ውስጥ ጥቂት የሎሚ ጠብታ ወይም ኪያር በመጨመር ጠጡ። ይህ በሰውነታችን ውስጥ ያሉ መርዛማ ነገሮችን በማስወገድ በሳምንት ውስጥ ቆዳችን አስገራሚ ግሎ እንዲያደርግ ይረዳል። አስታውሱ፣ ውጫዊ ውበት የውስጣዊ ጤንነት ነጸብራቅ ነው። ሁለተኛው ሚስጥር በቆዳ እንክብካቤ ላይ ወጥነት ወይ ኮንሲስተንሲ መኖር ነው። በጣም ውድ የሆኑ ምርቶችን መግዛት ሳይሆን ዋናው ቁም ነገር የቆዳችንን አይነት አውቀን ጠዋትና ማታ ዘውትር መንከባከብ ነው። በጣም ማራኪ ቆዳ ያላቸው ሴቶች በፍጹም የማይዘነጉት አንድ ትልቅ ሚስጥር አለ። እሱም የፀሐይ መከላከያ ክሬም ወይም ሰንስክሪን ነው። ፀሐይ በደመና በተሸፈነችበት ቀን እንኳን ሰንስክሪን መጠቀም አይተውም። ሰንስክሪን ቆዳችን እንዳያረጅ፣ ጥቁር ነጠብጣብ እንዳይወጣብንና ያለ ዕድሜ መጨማደድን ለመከላከል ትልቅ የውበት ጋሻ ነው። ሶስተኛውና አስደናቂው ሚስጥር የውበት እንቅልፍ ነው። ማራኪ የሆኑ ሴቶች በቂ እንቅልፍ ማግኘት የቅንጦት ሳይሆን የውበት ግዴታ መሆኑን ያውቃሉ። በምንተኛበት ጊዜ ሰውነታችን የቆዳ ሴሎችን የመጠገንና አዳዲስ ኮላጅን የማምረት ስራ ይሰራል። ከቻላችሁ ከጥጥ ይልቅ በሐር የተሰራ የትራስ ልብስ ተጠቀሙ። የሐር ጨርቅ በፊታችን ላይ ግጭት በመቀነስ መጨማደድን ይከላከላል። ማታ ቢያንስ ከ7 እስከ 8 ሰዓት መተኛት የአይን ስር መጥቆር በማስወገድ ጠዋት ስንነሳ ፊታችን ማራኪ እንዲሆን ያደርጋል። አራተኛው ሚስጥር ተፈጥሯዊነትን ማጉላት ነው። ቆንጆ ሴቶች ሜካፕ የሚጠቀሙት ፊታቸውን ሙሉ ለሙሉ ለመቀየር ሳይሆን ያላቸውን ውበት ጎልቶ እንዲታይ ለማድረግ ነው። ከባድና ወፍራም ፋውንዴሽን ከመጠቀም ይልቅ ቀላል የሆኑ ቢቢ ክሬም፣ ትንሽ ማስካራ፣ ለአይን ሽፋሽፍት የተፈጥሮ ከንፈር ከለር፣ ሊፕ ግሎስ መጠቀም ፊትን እጅግ ማራኪና ህያው ያደርገዋል። አምስተኛና ከሁሉም በላይ ዋናው ሚስጥር በራስ መተማመን ነው። ምንም ያህል ቆንጆ ብንሆን በራሳችን ካልተማመን ውበታችን ሙሉ አይሆንም። በራስ መተማመን ማንም ሊቋቋመው የማይችለው ማግኔቲክ የሆነ ውበት ያላብሳል። ሁልጊዜ ትከሻሽን ቀና በማድረግ በኩራት ተራመጂ። ለሰዎች እውነተኛና ማራኪ የሆነ ፈገግታ ለግሺ። ራሷን የምትወድ ለራሷ ክብር የምትሰጥ በውስጧ ሰላም ያላት ሴት ሁልጊዜም በሰዎች እጅግ ተመራጭ ቆንጆ ናት። እንግዲህ የዛሬው የቆንጆ ሴት ሚስጥሮች እነዚህ ነበሩ። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ ይበልጥ ማራኪ ነገሮችን ይዤላችሁ እስከምመጣ ውብና በራስ መተማመናችሁ ሙሉ ሆኖ ሰንብቱ። ቻው።